እኔ ለሁለት ወር ነው ኦርቶዶክስ የሆንኩት እንጂ እኔ ጴንጤ ቆስጣና ትራል ተለያይተዋል። ወዴት ነው የምሆነው? ጴንጤ ቆስጣን ነኝ። አረ ጴንጤ ቆስጤ የገባሽ ማለቴ እንደዛ ነኝ መሰለኝ። እንጃ ከየትኛው እንዳደረጉኝ አላውቅም። ገና እንደዛኛው ሰውዬ በቀን 2 ቸርች እንደቀየረው አንቺ ደግሞ ትንሽ ጨመር አድርገሽ አሁን በሰዓት 2 ልታደርጊው ነው። ጴንጤቆስጤ ከኦርቶዶክስ ወደ ጴንጤቆስጤ። እሺ ማሂ ማለት ነው ትርጅ ማለት ነው። ዲኬ ማሂ ዜብራ ላይ የሚቆም ዜብራ የተሰመረው መንገድ ላይ ለምንድን ነው ማሂ? አዎ አስፓልት ላይ ዜብራ ቀለም ተቀብቶ ታያለሽ አይደል? ነጩ ቀለም ለምንድን ነው የተቀባው? ያው ሰዎቹ እንዲያልፉ እንራመዱበት፣ ሰዎች እንዲሻገሩበት ነው እንጂ እዛ ላይ ቆመው እንዲቀሩ አይደለም አይደል? እና እዛ ጋር ቆመሽ ቀረሽ ነው አንቺ? አዎ እዛ ላይ ሰዎች ከቆሙ መኪና መጥቶ ይገጫቸዋል። ስለዚህ አንቺም ዜብራ ላይ ቆመሽ ስለሆነ ከዕለታት አንድ ቀን መኪና እንዳይገጭሽ ይሰጋለሁ። ስለዚህ አደባባይ ላይ ነው ቆመ ያለች ስለዚህ ማል አስፋልት ላይ ነው ያለች። እኔ ያልቆምኩም ከድሮም ይመስላችኋል። ለእናንተ እኮ ነው የሚመስላችሁ እንጂ እኔ የት ላይ እንደቆምኩኝ እኔ መሰረቴ ምን እንደሆነ ሀለቴን ምን እንደያዝኩኝ ምናምን በደንብ የማቅ ልጅ ነኝ። አለት ነው ያዝሽው ማይ እንጃ። አቡ መሐመድ ይሄንን ላንብብልህ ኦርቶዶክስ ላይ እንዴት እንደተጻፈ። ለማንኛውም ይፈቀዳል? ፒኬ ወደ እናት ቤተክርስቲያን ከመሄድ በፊት እኔን አናግረኝ። ቃይ ማሂ ስለ ዕፀ በለስ እየተወራ ነበረ። ዘፍጥረት ምዕራፍ 2ን በእንድምታ ሲያብራሩ ምን ይላል መሰለ? ለአዳም 3 እጽዋት ተሰጥተውት ነበረ። አንዱን ሊጠብቀው፣ አንዱን ሊመገበው፣ አንዱን 1000 ዓመት ኖሮ ሊታደስበት። አትብላ ያለውን ዕፀ በለስ በበላ ጊዜ የሚታደስበት ዕፅ ተነስቷል። በሚታደስበት በዕፀ ሕይወት ፈንታ ዛሬ ስጋው ደሙ ገብቶናል። ስጋውን ደሙን ተቀብለን በልጅነት ታድሰን መንግስተ ሰማያት የምንገባ ሆነናል ብለው አስቀምጠዋል ኦርቶዶክሶች ማለት ነው። ቅድም ፒኬ ገና ሲጀምር ያለው ነገር ማለት ነው። ያ ዕፀ በለስ ኢየሱስ ነው ስትል ነበር አይደለ ፒኬ ሀቢቢ? አትክልትነት ተቀይሮ ነው እንደገና እንደዚህ ሆነው ሰው የሆነው። ስጋውን ካልበላን ደሙን ካልጠጣን አንድንም አይደል እንደሚሉት። እሱ ሳይሆን ወገናችንን ምን ፊቴን እንጠይቃለህ? እኔ ማያለሁ የለም ይኸውልህ፣ እንደሱ ሳይሆን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል ጌታ ኢየሱስ። ገባ? አምላካችን ጌታ ኢየሱስ ክርስቶስ እንደዛ ብሎ ነግሮናል። እና ከዛ አንጻር ነው እኮ። ለምንድን ነው ጠርታችሁ ነበር? ሀባይ አልሰማሁም። ፒኬ ያነበብኩትን ሰምተኛል? ምንም አልሰማሁም። በቃ እንትን እንዳላደፋረስ ቀጥሉ። ስልክ ላይ ነበርኩ፣ ስልክ እያወራሁና። እሺ ላንብበው። ያስፈቀድኩ ነበረ ላነበው እያልኩኝ ለምንድን ነው እንዴ? ኧረ አቡ መሐመድ ፍቀዱለት ልጅ። ለምንድን ነው እኔን የምታስፈቅደኝ? ዛሬ ነው በቃ እኔ እንደውም ማለት ነው ሰይጣን ዛሬ ነው መሰለኝ የታሰረ። ኧረ እኔ አላውቅም። እኔ እሱ ራሱ አስፈቅዶኝ አያውቅም። ሸዋል ላይ እንትን ነው መሰለኝ። ይሄ ምንድን ነው? ሰይጣን ብቻ አይደለም ሸዋል ላይ ብዙ ነገር ይታሰራል። ሐሰኑ የሆነ ነገር ስናገር ሰምተዋል ማለት ነው። እዚህ ቤት ንጽጽር ምናምን እንትን አትበሉ ብያለሁ። ሐሰኑ ወይ ህልም አይተህ እንዳይሆን። እኔ ካላስፈቀድኩ ስለማላወራ ነው፣ ስለማላነብ ነው። አንድ ነገር ማንበብ ፈልጌ የቤቱ ባለቤት ካልፈቀደ ማንበብ ስለማልፈልግ ነው።
መርሃባ ፈቅዱናል። አንብቡ ይቀጥሉ ማኩት። የኦርቶዶክስ መጽሐፍ ላይ ዘፍጥረት 2 ላይ ስለ ዕፀ በለሱ ሲናገር ምን ይላል? ለአዳም 3 እጽዋት ተሰጥተውት ነበር፣ አንዱን ሊጠብቀው አለ፣ አንዱን ሊመገበው፣ አንዱን ሺህ ዓመት ኖሮ ሊታደስበት። አትብላ ያለውን ዕፀ በለስ በበላ ጊዜ የሚታደስበት እጽ ተነስቷል አለ። በሚታደስበት በዕፀ ሕይወት ፈንታ ዛሬ ስጋው ደሙ ገብቶናል፣ ስራውን ደሙን ተቀብለን በልጅነት ታድሰን መንግስተ ሰማያት የምንገባ ሆነናል የሚል ጽሑፍ ተጽፎ ተቀምጧል ማለት ነው። እና ቅድም እኔ ሳልገባ ከአቡ መሐመድ ጋር ስታወሩ ያ የህይወት ዛፍ ኢየሱስ ነው የሆነ ነገር ተናገር ካልነበረ እንደ ቀልድ የተናገርኩት አንድምታ ላይ ተቀምጠ ነው የምትለው? እንደ ቀልድ የተናገርከው እንድምታ ላይ እዚህ ጋር ቁጭ ብሏል። እኔ እኮ ይገለጥልኛል። የአንድምታ መጽሐፍ ብጽፍ አሪፍ ነበር። ቀላል ይገለጥልሃል። ጌታ ይባረከኝ። ደግሞ ጎንደሬው ገብቷል። እኔ ደግሞ በማስረጃ ደገፍኩ ማለት ነው። እኔ አልተሳሳትኩም። አመሰግናለሁ በጣም። ሴና ግቢ እስኪ። ሴና ይች ልጅ እየዞረች ነው። ቅድም ኦርቶዶክሱን አኔ ገባች፣ አሁን ጴንጤቆስጤ ሆናለች። ነገ ምን እንደምትሆን አላውቅም። ሴና ግቢ እስኪ። አንቺስ ምን ላይ ደረሽ? እንደ ማሂ ነሽ እየዞርሽ ነው ወይስ? ማሂ እናት ቤተክርስቲያን ሌላ እኮ ናት። እቺ ሌላ ሴና ነች። ኧረ ጉድ! ኧረ ተረጋጋ፣ ሌላ ናት። እሺ በልቼ እኮ ነው ዛሬ በጧት። እሺ ቀጥሉ። በቃ እኔ ልረጋጋ የሚለው አሁን ሰይጣን በእናንተ ከታሰረ ከዚህ በኋላ ወዴት ነው የሚሄደው? ሰይጣን ማለት ሰይጣን ታስሯል ያላችሁ አይደለ? እንዴት ነው? ማን የሚያስረው? ምንድነው የታሰረው? ነው ያልገባኝም ይሄ ነገር። ለምን ነው የታሰረው? ጾማችሁን ስትፈቱ እሱ ላይ ነው እንዴ እንትን ገመዳችሁን ያደረጋችሁት? ይሄው እኮ አሁንማ ማረጋገጫው እኮ ደረሰን። ማሂው ተፈታሽ እኮ ልክ በበዓሉ በነገር ማለት እኔ ከዚህ በኋላ ራሱ አታገኘኝ። ወሩም ሙሉ አይቼሽ ሁሉ አላውቅም ነበር። ወሩም ሙሉ አዎ ለሸዋል ደግሞ ትታሰሪያለሽ አይደለም? እኛ እንደው አሁን ማማት ምናምን ይመጣል። የክርስቶስ ጾም ጸሎታችን፣ ስግደታችን በቃ ነው የምናጧጥፈው እንጂ እዚህ እናንተ ጋራ እኛ ወንጌል ሰብከን እኮ ጨረስን። የኛ ልጆች እኮ አሁን አይወያዩም። አታይም እንዴ? ሌላ ታሪክ ላይ ናቸው። እውነት ነው። አንቺ ግን የማን ልጅ ነሽ? የኛ ልጆች ብለሽ የምታወሪው ስለ ጴንጤቆስጤ ነው የምታወሪው? ስለ ሉተራን ነው? ስለ ኦርቶዶክስ ነው? እስኪ ወዴት አሁን ያወራሽው ምንን ወክለሽ ነው? ይኸውልህ አሁን ያው ተውና ማለት ነው። እኔ አሁን ዶክተር ነው የሆንኩት። ለሙስት አንድ ወር ነው የቀረኝ። አንድ ወር ነው ኦርቶዶክስ የሆንኩት እኔ ምናምን ታነሱትን ጨርሻለሁ። ከዛም በኋላ ግን ጴንጤ የታወቀ ነው እኮ ለሁለት ወር አሁን እንትን ሁዳዴን ትጾሚያለሽ? እየጾምኩ ነው። ስለዚህ ለዛ ነው የምጣፋው። ሁሉም ወደ ዛሬ ቅዳሜ ነው፣ በእኛ ይበላል። ይሄ ይመስገን። አሁን አረጋገጥኩ። ሰንበትን አረጋገጥኩ። ሰንበት እናከብራለን ወንድሜ። ምን ነሃል እንዴ? አይ የትኛውን ሰንበት? የአይሁድ ነው የክርስቲያኖችን ሰንበት ነው? የሁለቱንም ነው የምታከብሩ? ቅዳሜ ነው የአይሁዶቹ ሰንበት ምንድን ነው? ቅዳሜ ነው አይነሱ ሰንበት። የእነሱን ተው፣ የኛ የክርስቲያኖችን ነው። እነሱን ተዋቸው እባክህ። እነሱ ለፍርድ የተቀመጡ ሰዎች ናቸው። ኧረ አይ ጥሩ ነው። ለማንኛውም እኛ በአመት ለምንጾመው ለረመዳን ማለት ነው ለጾማችን ክብር ሲባል ራሳችን በራሳችን ከምንሰራው ወንጀል በተጨማሪ ሰይጣን በእኛ ላይ የሚኖረውን ተጽዕኖ አላህ ያጠፋዋል ማለት ነው። ስለዚህ የሰው ልጅ እንዲያው ማሳያ ይሆናል። ረመዳን ላይ ወንጀሎች ምናምን ካየሽ የሰው ልጅ በሰይጣን ማሳበብ የለበትም። ወንጀሉን እየሰራ ያለ ሰውየው ራሱ ነው ያለማንም ግፊት ማለት ነው። እና ሰይጣን ሲጀምር እኛ ጋር ስልጣን የለውም። ቢሆንም ግን ስለዚህ አሁን ጥፋትም ስህተትም ብትሰሩ ጥፋትም ስህተትም ብትሰሩ ያለ ሰይጣን ግፊት ሰውየው ራሱ ነው ማለት ነው። ከራሱ ነው
ራው ድሮም እኮ ከራሱ ነው የሚሰራ። ሰይጣን እኮ አይዲያ ነው ሼር የሚያደርግሽ። ይሄን ነገር እኮ ግን ብታደርጉ ጥሩ ነው ይልሻል። በቃ አይዲያውን አንልም ብንልም እውነት አይደለም። የትንሣኤ ቀን ላይ ለምንድን ነው የኔ ሰራኸው ሲባል ሰይጣን አሳስቶኝ ምናምን የት ነው የማሳስተው ነው የሚል እሱ ራሱ አይዲያ ነው ሼር የሚያደርግሽ። ራስሽ ነው አይዲያው የምትመርጪ። ሌላ ምንም ገፍቶ እጅሽን ጠምዝዞ ምናምን የሚያሰራሽ ከሆነማ የሰው ልጅ ተጠያቂ አይደለም። እንደዛ አድርጎ ሰይጣን የሚያሰራው ከሆነ የሰው ልጅ ለዛ ስራው ተጠያቂ አይደለም። አይዲያ ይነግርሻል። አክሴፕት አድርገሽ ከሰራሽ ያኔ ለራስሽ ሙሉ ኃላፊነት ትወስጃለሽ። እስልምና ላይ ያለው የሰይጣን አስተምሮ ነው። ሰይጣን ደግሞ የሰውም ይሁን ስፒሪቹዋል ቢንግ የሚባሉት የጂኒ ወገንም ነው። የሰው ሰይጣናቶች አይታሰሩም በረመዳን ላይ፣ ከጂኒ የሆኑት ግን በረመዳን ላይ ይታሰራሉ ማለት ነው። ሶ አንቺ ግን አልገባኝም። ያው ሜቢ ስላላየውሽም ቪዲዮ ማብርተሽ ስለማታውቂ ምናምን ከዛ ይፈታሉ ነው። እስኪ እሱንም በዛው ግልጽ ይፈታል ማለት እኮ ነው። ሚዩት አድርጋ ተፈቱ እንጂ ተፈቱ ተፈቱ። በረመዳን ሰዓት ተፈቱ እኮ ረመዳን ወጣ እኮ ተፈቱ። ታስረው ነበር ማሂ አትቀላቀይ ተፈቱ ነበር አለች። አሁን ታሰረ በቃ አራውን ተፈታ። ይኸው እያየን እናንቺ ሰይጣን ነሽ እያልክ ነው እንዴ? ኧረ እኔ አላልኩም። እሱ እኔ ተፈታሽ ምናምን አትላለህ። እኔማ ይኸው ዛሬ ራሱ ያገኘኝ ሰንበት ስለሆነ ነው አልኩህ እኮ እንዴ። ሰንበት ነው የምትፈቱት? እሱ አዲስ ዜና ነው። ሜቢ ከዚህ በኋላ ሪቪሌሽኑ ነው ካላወቅም በስተቀር ልናውቀው አንችልም። እሱ ሳይሆን የጾም ምናምን ስለሌለ ዛሬ ጾም ምናምን የለም። በቃ ያው አወራለሁ ከስራ ጋር ምንም ይመቸኛል። ዛሬ ቅዳሜ ስለሆነ ለዛ ነው። ቅዳሜ ነው ያ። አረ ወላሂ እንኳን ደህና መጣሽ። ጠፍተሽ ነበረ። አትጥፊ። ያው ምንም ኦርቶዶክስም ሁኚ ምንም ሁኚ ብቻ ብቅ በይ። አንዳንድ ነገሮችን ሼር አድርጊ። ጨልለሽ እንደዚች ልጅ ፕሮፋይል ላይ እንዳለችው እንዳትሆኝ። እየመጣሽ እዚህ ነፍስሽና ለአንተና ለማኑ ለዚህ ለስሙ አይጠሩ ለጃቢር ነው ምፈራላችሁ። ለኔ ለማሂ አይደለም፣ ለሁለታችሁ። አንተ አሁን ባለፈው ሰምቻለሁ። ጉድን በደንብ እየሰማውልህ ነው። አቡ መሐመድ ልንገረው እየተለወጥሽ ነው ማለት ነው። የምር በቃ እየተለወጥሽ። እኔ ከስር እኮ ሰማሃለሁኝ አልገባም እንጂ በሌላም አካውንት ቆይ ስማ ምን ስትል ነበረ? እኔ ሙስሊም አይደለሁም ከዚህ በፊት ማለት ነው ሙስሊም ነኝ ሰለምቴ ነኝ ምናምን ስትል ነበረ። ባለፈው ስጠይቅ ደግሞ አይ አይደለሁም ሰለምቴ አይደለሁም ከመጀመሪያውም የአብርሃምን አምላክ ፈላጊ ነኝ ምናምን ብለህ እስከ ሰለምቴዎች ጋር እኩል ተሰብስበህ ስለ ሰለምቴዎች ታወራለህ። ሰለምቴ ምንድን ነው? ኡስታዝ ወሂድ ያለው እውነቱን ነው ማለት ነው። ሰለምቴ ሲባል ከክርስትና ወደ እስልምና የሄደ ብቻ ነው ሰለምቴ የሚመስላችሁ? ማንኛውም ሰው ከሌላ አመለካከት ወደ ኢስላም የሚመጣ ሰው ሰለምቴ ይባላል እንጂ የግድ ከክርስትና ወጥቶ ወደ እስልምና የሚመጣ አይደለም ሰለምቴ የሚባለው። እኔ ክርስቲያን አልነበርኩም። ያ ሁሌም እኔ እንዴት እንደሚዞርባችሁ አላውቅም። ሁሌም ነህ እንጂ ካልነበርክ ታዲያ መስታመልክ ነበር። እኔ አምላክ አልነበርኩም ከመሰረቱ። እኔ የነበርኩት አግኖስቲክ ነው እንጂ ክርስቲያን አልነበርኩም። ስለዚህ ያንን ነገር ስለማታውቁ እናንተ ሰለምቴ ሲባል በቃ ኦሬዲ ከክርስትና የወጣ አድርጋችሁ ነው የምታስቡት። ለዛ ነው ሁሌም በቃ የሆነ ፒኬ ምናምን ሰለምቴ ምናምን ሲባል ክርስቲያን ነበረ ማለት ነው። ኦርቶዶክስ ነበር የሚሉ ደግሞ አሉ። አረከታቸው ሁሉ ፈታም ያደርጉኛል። ስለዚህ አንዳንድ ነገሮች እንደዚህ ትማራለሽ። እሱን ነገር እንደርስበታለን። በነገር ላይ ችግር የለውም። ይቀጥሉ በቃ እንደርስበታለን። ይጣራል። ባክግራውንድን በደንብ ነው የምናጠራው። አጣሪ አረ ባክግራውንድ ግሪን ስክሪን ነው የምጠቀመው በብዛት። ሜቢ ከፈለግሽ ጨርቁ ልክልሻለሁ። በደንብ አጣሪው። እሺ ግዴታ ቀጥሉ። የምር ግን የሰው ህይወት ላይ እንደዚህ በማጣራት ልታጣራርዳ
አረ ብጠይቅኝ ባይዘው ብጠይቅኝ አምላካችንን እያመለከ ነበር ከድሮ። ምን አጥቶበት ምን እናት ቤተክርስቲያን ምን አጉድላበት ነው ዋናው ጥያቄው። ገብቶሃል አቡ መሐመድ እንጂ እኔ ምን አገባኝ ስለሱ። በደንብ ገብቶኛል። እሱ ደግሞ ያለሽን ነገር ብትረጂ ምን ሞልታ ነው? እስኪ ንገሪኝ። ቤተክርስቲያን ምንድነው የሞላቸው? ምን አጉድላ ነው ስትይ እስኪ አንድ ነገር እስኪ ንገሪኝ። ምን ሞልታ ነው? ብትሞላ ኑሮ አንቺ 44ቱን 44 ለካ ኦርቶዶክስ ላይ ላሉ ታቦቶች ነው። አንቺ ስንቱን 49 ዲኖሚኔሽን ትዞሪ ነበር? ሞልቶልሽ ቢሆን አርፈሻ ተቀመጭም? አንድ እኮ ነን። እሱ ይኸውልህ አንድ ነን ስንጨፈለቅ አንድ ነው። ገባ? አንድ ነን። ለሱ ተዋች ማለቴ አንድ ናቸው ማለት ነው። በማንነት ቆይ አንድ ስጨምቃቸው አንድ ናቸው ሁሉም። ያ ሁሉ በቃ ያ በጣም ብዙ የተከፋፈሉት ኢቭን እንኳን ጴንጤዎች ጋር እንኳን መተህ እንትን ብትል የተለያዩ ናቸው። 44 ናቸው ምናምን የምትሏቸው እነሱ ሲጨመቁ አንድ ናቸው። አንድ ኢየሱስ እውነት ነው እኮ እውነት ነው። ለዛ እኮ ነው ባይዘው ጃን እኮ የምጠሉት ለዛ ነው። ሁላችሁን ሲጨምቃቸው አንድ ናቸው ሁሉ በቃ በቃ ስትጨመቁ አንድ ስለሆናችሁ እሱን ደግሞ አውቀናል። ሁላችሁም አይገባችሁም። መጨመቅ ስትጀምሩ መንጨርጨር ትጀምራላችሁ። እሱን መጨመቅ የሚለው ነገር ያው በአምላክነት ነው። ፒኬ በአምላክነት ነው ማለት ስላሴን ጭራሽ ጨምቃችሁ ነው የምታመልኩት። በአምላክነት አይደለም ኢየሱስዬ፣ እንደሱ አይደለም። አንድ አምላክ ነው የምናመልከው ለማለት ነው። እሺ ወገናችን፣ ተጨምቆ ነው ሳይጨምቅ እኮ አሁን እነዛን ሰዎች ሁሉ የተለያዩ የራሳቸውን የሆነ እንትን ቢፈጥሩ ራሱ አንድ ላይ ስትሰበስብና ስትጨምቃቸው አምላካቸው አንድ ነው የምታገኘው። ገባ? በምንነት ነው በማንነት ነው። ምንድነው ይሄ ልጅ? ይሄ እኮ እናንተ የለከፋችሁን እናንተ አስተምሮ ነው። ምን እጭት ያለሽ ሳንካራ ፒኬ ያለ እስልምና አንድ ነው እያልከን ነው? አዎ እስልምናማ አንድ ነው። ሙስሊሞች ግን 2 ቢሊዮን በላይ ናቸው። እስልምናማ አንድ ነው። ስንት እንዲሆን ፈልገ ነው? እና ሚስስ ማሂ የ49 ሸዋ አንቺ ትንሽ ወጣ የሆነ ለየት የሚያደርግሽ ምንድን ነው? ሁሉንም ትሞክሪዋለሽ። ጥሩ ነው። እውቀትን ለማግኘት ምናምን ትፈልጊያለሽ። አንዴ እኮ ሻሃዳ ብትይዢ ይቺ አንድ ጣት ብታወጪ በቃ ሰላምሽን አግኝተሽ ከዛ የትም አትዞሪም ነበረ። ያው እንደ ዘመዶችሽ ደርሶ መልስ ካልሆነ ከፍቅሩ ልጅ መንግስት ወዴትም አልሄድም፣ ከኢየሱስ ወዴትም አልሄድም። እንዴ ፍቅሩ ማን ነው? ፍቅሩ አብጤ ነው። ፍቅሩ አብጤ ነው። የቲክቶክ ኮሜዲያ ነው። ከፍቅሩ አብጤ ልጅ ነው። ውጭ ነው። ታውታው አዎ ትክክል ሄዱበት። ይሄ ጥያቄ እኮ በእነሱም አለኛ ትተን ነው እንጂ እኛ በነገራችን ላይ መለኮታዊ ጥያቄ ስለምንጠይቅ ነው። የክርስቲያን ሊቅ መሆናችን በቃ ጭንቅላታችን በጣም መለኮታዊ ጥያቄ አላለችም። አሁን አንድ ጥያቄ ካለች ጠይቂ ብላ ቀጥታ አልጋ ቤት ነው የምትገባው። ቆይ ዝም በል። ቀጥታ ፍራሽ ላይ ነው የምትሄጂው። መለኮታዊ ነው እንጂ እንትና በዚህ እናንተ አንድ ናችሁ ወይ እናንተ አንድ አይደላችሁ ወይ አይደለም። እኛ እዚህ ላይ ጉዳያችን መለኮት ምንድን ነው? አሁን መለኮትን አብራሪልኝ ብልሽ ከወገብ በታች ነው የምትጠሪ። መለኮት ማለት ለምንድን ነው ግን 9 ሚስት ያገቡት ያለሽ? ለምንድን ነው አይሻም በ9 ዓመቷ ያገቡት? ይሄ ነው አንቺ በቃ ያ ሁሉ የዛ መኝታ ቤት ነው መለኮትን የምታውቁት። መለኮታዊ ጥያቄማ እዚህ ጋር እኮ ስትመጡ ስንት አምላክ ነው የምታመልኩት? ይሄ ሁሌኛ ጥያቄ ነው። ስንት አምላክ? ይሄው መለኮታዊ ጥያቄ ግን አትመልሽም። አሁን እንዳልሽው ተጨምቀው ነው ሳይጨመቁ ታያለሽ። ስለ ጭማቂ አልጠየኩም። ስንት አምላክ ነው የምታመልኪው ማሂ? አዎ ይኸውልህ፣ እኛ አሁን እንደዚህ ናችሁ ሙስሊሞች ብለን የምንናገርበት ነገር ይሄ ነው። እኛ አንድ አምላክ ነው የምናመልከው። ስንት አምላክ ነው የሚባል ነገር ራሱ ስሙ ራሱ የለም መጽሐፋችን ላይ። ስንት አምላክ ነው አይባልም በመሰረቱ። በጣም አሪፍ አድርገሽ ነው የመለስሽልኝ። ያ አንዱ አምላክ አባትና ልጅ አለው ወይስ የለውም ማሂ? ያ አንዱ አምላክ የሚባል ነገር የለውም ወንድሜ። ነው እኔ ስለ አምላክ ነው የጠየኩሽ። ያ አንዱ አምላክ ያልሽው አባትና ልጅ አለው ወይስ የለውም? የለውም። በባህሪው እንትን በምንድነው በመለኮቱ
አይ ቆይማ ኢየሱስ ክርስቶስ በወልድ ወላዲ በአብ ደግሞ አብ ወላዲ መንፈስ ቅዱስ ወልድ ተወላዲ ግብር አላችሁ። በግብር ኢየሱስ ክርስቶስ ስንት አምላክ ነው? አንድ አምላክ ነው። እሱ አንድ ነው። የኔ አባትና ልጅ አለው ወይስ የለውም? እንዴት ኢየሱስ ክርስቶስ ነው አባትና ልጅ የሚኖረው? አለው ወይስ የለውም? ኢየሱስ አንዱ አምላክ ያልሽኝ ኢየሱስን ነው ማለት ነው። አባትና ልጅ አለው ወይስ የለውም? ኖ ይኸውልህ፣ በውስጥ ነው አብ ወልድ መንፈስ ቅዱስ አንድ አምላክ ገባ። በውስጥ አይደለም ምን ማለት ነው ደግሞ በውስጥ ማለት? ይሄን ቃላት የት ነው የምትፈጥሩት ግን? በፈጣሪ ስም በውስጥ ምንድነው በውስጥ? አላህ ዛሬ ያፍታታሽን ነው። በውስጥ ኦኬ፣ በውስጥ ታዋቂነት ሲገባችሁ እዛው እንትን ትላላችሁ። ሌላ ሰው አስቀምጡ። እናንተ ውስጥ ተገባችሁ ይበቃል። አይደለም እናንተ ቀልዱ፣ እኛ ርቀን ሄደናል። መቼ እንደምትነቁ አላውቅም። መቼ ነው ወደ ፍቅሩ ልጅ መንግስት የምትመጡት? መቼ ነው ወደ ንጉስ ካህን ልጆች የምትሆኑት? እሱ ደግሞ አልመለሰችም ብሎ ይጎርር እንዴ? መልሽለት፣ ጠይቃት ትኬ መለስኩላት እኮ መለስኩላት። በውስጥ አንድ አምላክ አለ አልኩህ። አለቀ። በውስጥ ምንድነው? በውስጥ አንድ አምላክ አለ ማለት ምን ማለት ነው? ይኸውልህ አንድ አምላክ ነው የሚባለው ግን አብ ወልድ መንፈስ ቅዱስ አካል አለው ማለት ነው። አብ ወልድ መንፈስ ቅዱስ አካል አለው። እኔ እናቴን እያሳሳትከኝ ነው። እኔን ራሱ ማለት ነው ስራ ይፍረስ። ይኸውልህ ፊኪ አብ ወልድ መንፈስ ቅዱስ ብለን እናምናለን እኛ። መለኮታዊ ጥያቄ ጠይቁን እኮ ነው የምንላችሁ። አላልኩሽም ስንት አምላክ ነው የምታመልኪው ነው ያልኩሽ እንጂ ምን ብላችሁ ታምናላችሁ ብዬ እኔ ያልጠየቅኩሽም። ስንት አምላክ ነው የምታመልኪው? አንድ አምላክ። ምክንያቱም መጽሐፋችን እኮ የሚለው እስራኤል ሆይ ስሙ አምላካችን እግዚአብሔር። የአንዱ አምላክ አባት አለው ወይስ የለውም? አንድ አምላክ አባት የለውም። ኢየሱስ አንዱ አምላክ ነው ወይስ አይደለም? ኢየሱስ አንዱ አምላክ ነው ወይስ አይደለም? አዎ ልጅ ነው ግን አምላክ። ስለዚህ አንዱ አምላክ ልጅ ነው ያለው አባት የለውም። እና በባይብል እኮ ልጅ ይለዋል። በብቸኛ ልጅ ተብሎ የተጠቀሰው ባይብላችን ላይ ልጅ ተባለ። እሱማ ማርያምም ልጅ ልትለው ትችላለች። ልጇ እኮ ነው ማርያም። ኢየሱስ ልጅ ይባላል አትለው? ማርያም ልጅ አትለው? ምንድነው የምትለው? አስካድካት ትኬ አይደለም ልትስባት። ቆይ እንደሱ ሳይሆን ልጄ ትለዋለች ማርያም። ልጄ አምላኬ መድኃኒቴ ነው የምትለው። አምላኬ ነው የምትለው መድኃኒቴ። የት ላይ ነው እስኪ አምላኬ ያለችው ደግሞ እሷ? በአምላኬ በመድኃኒቴ ሐሴት ታደርጋለች እያለች ሉቃስ ወንጌል ላይ ትናገራለች ማርያም። በመድኃኒቴ አለች። መድኃኒቷ ነው ኢየሱስ መድኃኒቴ ብላን የምጠራውና ለማንኛውም እኔ አልከራከረም። በዚህ ጾም ሰዓት ጳውሎስ እንዳትከራከሩ ብሎናል። ተው እባክህ፣ ምንድነው ፕሮፋይል የሚያደርጉት? ያስጠላ። ይሄ ልጅ ግን ኖ አንተ እጃ አትቀያየረውማ። ስልኬን አስቀምጥ። ምንድነው ያልሽኝ ማሂ? መድኃኒቴ አምላኬ ትለዋለች እያልኩህ እኮ ነው። አምላኬ ትለዋለች የት ላይ? መድኃኒቴ አምላኬ አትልም። መድኃኒቴ ይልቀይ በአምላኬ በመድኃኒቴ ነፍሴ ሐሴት ታደርጋለች ብላለች ማርያም። ስለዚህ አምላኬ መድኃኒቴ ብላ ጠርተዋለች። ውይ አቡ መሐመድ እኔ ራሱ እያስጠፋችሁብኝ ነው። በቃ ውይ አረ እያስጠፋንብሽ አይደለም። ምንም ያልሽው ነገር የለም እስካሁን ድረስ። አምላኬ ትለው የት ነው የምትለው? መድኃኒቴ ነው የምትለው አልሽኝ መልሰሽ ደግሞ ታዲያ የምትለውን እኮ ነው የነገርኩህ። ምን አለችው አልከኝ እኮ አምላኬ። ስለዚህ አምላኬ አትለውም፣ አምላኬ አላለችውም ነው። በቃ እሺ እንደፈለጋችሁ ትለዋለች። በውስጥ አምላኬ ብለዋለች። አለቀ። እንደፈለግን ሳይሆን እምነትሽን ነው የጠየቅንሽ። የምትለው ከሆነ ማስረጃ። እምነቴንማ ነገርኩህ። ማርያም የምታመልከው መድኃኒቴ አምላኬ ብላ የምጠራው ኢየሱስ እሱ የኔ አምላክ ነው አልኩህ። የት ላይ ነው ያመለከች? የት ላይ ነው አምላኬ ያለችው? አምላኬ ያለችው መድኃኒቴ እዛው ሉቃስ ወንጌል ላይ በአምላኬ በመድኃኒቴ ነፍሴ ሐሴት ታደርጋለች አለች ማርያም። በአምላኬ ብላለች? ንገሪን እስኪ አንቀጹን እስኪ። ማርያም በአምላኬ ብላ ላምጣልህ። መድኃኒቴማ እኔም ፓራስታሞልን እኮ መድኃኒቴ እለዋለሁ። እሱን አይደለም የጠየኩት። አይገናኝም። የምን መድኃኒት ነው? ሰው መድኃኒት ሊሆን አይችልም ከአምላክ ውጪ። ይሆናል
ይሆናል አንቺ የካፕል ወሬ ሰምተሽ አታውቂም ማለት ነው። መድኃኒቴ ተብለሽ አታውቂም? አይ አልተብዬ አላውቅም። ሰው መድኃኒቴ አይሆንም ብዬ ነው ራሱ እንትን የምለው። ያሳዝናል። ለባልሽ አዘንኩ። እሺ አሁን አራት ዘንለት በቃ እሺ ቻው። ሉቃስ ወንጌል ስንት እየጠበቅኩ ይኸው ከፍቼ እንዴ ምን ሆነሽ ነው? እንጃ ሉቃስ ወንጌል ከስንት ነው በእናትህ? ከ40 አካባቢ መሰለኝ አይ ቲንክ ምዕራፉ ሉቃስ ወንጌል ምዕራፍ 40 ምዕራፍ ኖ ምዕራፍ 2 ወይ ቆይ እኔ ላምጣልህ። አንተ መች የምታገኘው አይመስለኝም። የምታመጡት መጽሐፍ ራሱ በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይመጡ ነበር። የ12 ዓመት እንዴ ቆይ የጠፋበትን ጭራሽ ልትነግሪኝ ነው? ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። አምላኳ ነው ጠፍቷት የነበረ ማሂ ሉቃስ ወንጌል ምዕራፍ 2 ቁጥር 40 አምላኳ ለ3 ቀን ጠፍቷት ነበር። ፈልጋ ማግኘቷስ የሚገርም እኮ ነው። ሕፃኑ ማደገ ይላል 40 ላይ ጥበብም ሞልቶበት በመንፈስ ጠነከረ፣ የእግዚአብሔርም ጸጋ በእርሱ ላይ ነበረ። የማን ጸጋ ነው በማን ላይ የነበረ? ጭራሽ ሌላ ታሪክ ፈጠርኩኝ። ቆይ ወገናችን ተረጋጋኒ። ላምጣልህ ጥቅሱ። ጌታ ሆይ ትዕግስትን ስጠኝ። ምን ነው አምላኬ ሆይ። እሺ የእግዚአብሔርም ጸጋ በእርሱ ላይ ነበረ። በማን ላይ? በሕፃኑ ላይ። ሕፃኑ ማን ነው? እግዚአብሔር ነው። ሕፃኑ ራሱ እግዚአብሔር ነው። ከዛ እግዚአብሔር ላይ የእግዚአብሔር ጸጋ በእርሱ ላይ ነበረ። ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ደብረ ዘይት አለ፣ ናዝሬት አለ። አንድ ሰው መጥቶ ነው አዳማ ነው አሁን ሉቃስ ወንጌል ምዕራፍ 1 ከቁጥር 46 ጀምረህ አንብብ። እኔ ተሳስቼ ነው እንጂ የሌለ መሰለህ እንዴ? ጭራሽ ሌላ ታሪክ ውስጥ ገባ ሰውየው። ጌታ ሆይ ከጌታ የተነገረላት ቃል ይፈጸማልና ያመነች ከ46 ብያለሁ ወገናችን። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክተዋልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ብርቱ የሆነ እርሱ እና ይህንን ስለ ኢየሱስ ክርስቶስ ነው እያወራች ያለችው። ታዲያ ስለማን ይመስልሃል እንዴ? ስለ ኢየሱስ ክርስቶስ ነው እያወራች ያለችው። አንተ ታዲያ ስለማን ነው ብለህ ነው የምታስበው? አስረዳኝ። አንተ አስረዳኛማ ብለኛ መድኃኒቱ አምላኬ። ይሄ እኮ ኢየሱስ ክርስቶስን እንደ አራቴ ይሄ እኮ ቆይ ከላይ ጀምረ ይሄ ስለ ይሄው ማርያምን በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። እነሆ የሰላምታሽ ድምፅ በጆሮዬ መጣ። የማህፀን ፍሬ የተባለው ማን ነው? በእናትህ ኢየሱስ ክርስቶስ። ይሄ እኮ ገና ሳይወለድ እኮ ነው። ገና ኤልሳቤጥ እኮ ዮሐንስን አርግዛ እያለ ነው እኮ። አሁን እሷ እንግዲህ ከየት አምጥታ እንደሆነ ስለ ኢየሱስ ነው የምትለው። እስኪ እናወራለን፣ ችግር የለውም። ቆይ አንዴ እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና። እዚህ ላይ ኢየሱስ ተወልዷል ወይስ አልተወለደም? ይሄን እንኳን ነው ማለት ኢየሱስ ገና ሳይወለድ ራሱ ብታይ በቃ ሳይወለድ በቃ ቆይ እዚህ ጋር አልተወለደም ግን በማህፀኗ ገና ይልቆይ አዳምጥ እንጂ ገና ማርያም ምን አለች? በአምላኬ በመድኃኒቴ ነፍሴ ሐሴት ታደርጋለች። መድኃኒት ተብሎ የተጠራ ደግሞ ኢየሱስ ነው። እሱ ጋር ልንደርስ ነው። ኧረ ኢየሱስዬ ኧረ እሱ ጋር እየደረስኩ አንዴ ቆይ ተረጋጊ። ምዕራፍ 1 ቁጥር 40 ጀምራ ለምን ወደ ላይ ትሄዳለህ? እኔ የምፈልገው ፖይንት ገና እና እንጨርስ በቃ። እኔ ብዙ አልቆይም። እሺ በቃ አንቺ የምትፈልጊው ፖይንት ይሄው በቃ። እሷ እንደዛ ስትል ቃል ይፈጸማልና ያመፀሽ ብጽዕት ናት፣ ያመነሽ ብጽዕት ናት፣ ያመነች ብጽዕት ናት ስትል ኤልሳቤጥ ማርያምም እንዲህ አለች አለ፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና
እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ማን ነው በእሷ ታላቅ ስራ ያደረገ? ማሂ ቅዱሱ እግዚአብሔር አምላካችን። ያው አምላካችን የሚወለደው ነው ወይስ የሚባል ነገር የለም? አንድ አምላክ ጀምሮ የሰራው ነው? ኖ አይደል። ይሄ ስራ የማን ስራ ነው? የአብ ስራ እኮ ነው። አብ አይደል ኢየሱስን ከማህፀን ጀምሮ የሰራው? ይሄ እኮ የአብ ስራ ነው። ተይ እንጂ ማሂ። ኦኬ አብ ነው። ቆይ ኧረ እንዴ! በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው አሳብ በትኗል አለ። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። የተራቡትን በጎ ነገር አጥግቧል፣ ባለጠጎችንም ባዷቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል ይላል። ይህን ሁሉ ያደረገው በአባቶች ሲናገር የነበረው በኋላም በልጁ የተናገረው ማን ነው? ማሂ የክርስቶስ ይሄ እግዚአብሔር ነው፣ አምላካችን እግዚአብሔር ነው። በልጁ ሲተናገረው ደግሞ ያው በኢየሱስ በኩል ሆኖ እግዚአብሔር አባታችን ማን ነው አምላኬ እያለች ያለችው ታዲያ? ማርያም አስፋልካት አይደለ? እስቲ ዝም በል ሰውዬ፣ አልቻለም በቃ ምን አልክ? ስለዚህ ጌታዬ አምላኬ መድኃኒቴ ያለች ከላይ ስትናገር የነበረው ስለ እግዚአብሔር አብ ነው እኮ። ስለ እግዚአብሔር አብ ነው አይልማ። ማን ነው ያለው? ስለ እግዚአብሔር አብ ነው። ይሄው አውዱ ይላል። መድኃኒት የተባለው ማን ነው ነው ዋና ጥያቄ። ደግሞ የኔ መድኃኒት ተብሎ የተጠራው ማን ነው ነው? እግዚአብሔር ነው። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ መድኃኒት የተባለው ማን ነው? የባሪያይቱን ውርደት እኔ እዚህ አንቀጽ ላይ መድኃኒት የተባለው እግዚአብሔር አብ ነው ያልኩሽ ነው። ማሂ ደግሞ እኮ የኔን ስም መያዝሽ እኮ አንቺ ማህሌት ነው። እሺ ቀጥይ፣ ምን አልሽኝ? ቆይ ይኸውልህ እሷ ማለት ነው ማርያም ወደ ኤልሳቤት ስትሄድ ኤልሳቤት ራሱ የጌታዬ እናት እየለቻት ነው የሰገደችላት። ደግሞ የኤልሳቤት ውስጥ ያለው ጽንስ ለማርያም ሰገደ፣ ለማርያም ልጅ ለኢየሱስ ማለት ነው። እና ለማርያም ሰገደ ነው ዘለለ ነው ያልሽው? ምንድን ነው ያልሽው? ሰገደ ነው ያልኩት። ታሰግዱታላችሁ፣ ማዕፀን ውስጥም ታሰግዳላችሁ። እናንተ እኮ አትተርጉሙ። እናንተ ስትተረጉሙ ጭራሽ ማዕፀን ውስጥ ሆኖ ይሰግዳል ሁሉ ማለት ነው። ጌታ ይባርክሽ። ኦፍ ኮርስ አከነባይ እኮ ነው የሚለውና ያንኛው ማዕፀን እኮ ገና ፍሬ ነው የነበር አይደለ? ጽንሱ ዮሐንስ ነው አይደለም? ኢየሱስ እንጂ በማዕፀኗ ውስጥ ነው እኮ። የማዕፀንሽ ፍሬ ነው የምትለው ያቺኛዋ ስትጠራው አይደለ? አዎ እንዴ የማዕፀንሽ ፍሬ ነው ያለች እኮ። የማዕፀንሽ ፍሬ የተባረከ ነው። ተሰግዶለታል። በዚህም አለ በዛም ገና ሳይወለድ ኢየሱስ በማዕፀን ውስጥ ሆኖ ተሰግዶለታል። ራሱ ገባ በማዕፀን ውስጥ ሆኖ። ጉድ እኮ ነው ይሄ፣ በቃ ተአምር እኮ ነው። ገና ያልተወለደ ያላወቀው አንቀጹ ላይ የለም እንጂ ተአምር እኮ ነው። አንቀጹ ላይ ግን የለም። ባይዘው ያልታወቀ ነገር ስትሰግድ አንተ እንዴት ነው ገና ሆድ ውስጥ ላለ ነገር ሰገድኩኝ አስበው። ገና ደግሞ ያኛው ቆይ አንተ ቆይ ባንዴማ አቡ መሐመድ አንዴ ድምጽ ያለበት ቦታ ድምጹ በጣም ይረብሻል። ያንተ የዛው ውስጥ ያለው የማህፀን ውስጥ ያለውም አው ስግደት በምን ቋንቋ ነው መዝለል የሆነው? ላይክ በጴንጤኛ ነው በኦርቶዶክስ ነው? እስኪ ስግደት መዝለል የሆነው ያው ሰገድ ዘለለ ሲልኮ እየሰገደ ነው እንዴ ጌታ ሆይ። እናንተ ሰገድም ብላችሁ ስለምትዘሉ ነው ቸርች ውስጥ። አሁን ዮሐንስ ሲዘልም ማዕፀን ውስጥ ሰገደ ብለሽ የምትተረጉሚው? መዝለል ከመቼ ወዲህ ነው መስገድ የሚባለው? በምንኛ ነው እሱ? አሁን በጴንጤኛ ነው ማሂ ነይ አዝላይ ማለቴ ሰገጅ ማለቴ አውሪ። ኧረ ዘለለች
ያ ሰገደ ነው የሚሆነው እንጂ ዘለለ ምናምን የሚባል ነገር የለም። ይሄው ዘለለ እኮ ነው እሷ ዘለለ እያለች አንቺ ሰገደ። አንቺ ነሽ እሷን ያረገዘችው። ማንም ያውቀው ዮሐንስ አይደለም። እኛ እናውቃለን መጽሐፉ ምን እንዲናገር እንዳሰበ እንደናንተ እንትን ብለን አንተረጉመው። ምን ላይ ቆሞ ነው የሰገደ? ማይ ምን ላይ ቆሞ ነው የሰገደ? በጣም የሚያስገርመው ነገር እሱ ነው። ሆዷ ውስጥ ሆኖ ነው የሰገደላት ለኢየሱስ ማለት ነው። ክብር ምስጋና ይገባው ለአምላካችን። አንጀት ላይ ነው ቀጭን አንጀት ለምን ላይ ቆሞ ነው የሰገደው? ይልባ ወደ የት ነበር ግን ፒኬ? እኔ መዝለሉ ራሱ እኮ ባይዘው የጻኑ እኮ ነው። አሁን 6 ወሩ ምናምን በ6 ወሩ አይ ቲንክ በ6 ወሩ ምናምን ነው የሚቀዳደሙትና 6 ወሩ ምናምን ስለነበረ ይፈራገጣል። በዛ ሰዓት ላይ ደግሞ ህጻናቶች እንደዚህ አረ ልጅ የመታኝ ምናምን ይላሉ። አይገናኝም። ሲፈራገጥ ዘለላለች። ከዛ ማሂ ደግሞ አልዘለለምም አልተፈራገጠምም ሰግዶ ነው አለች። ትክክል። ኤልሳቤጥ ነሽ አንቺ? ማን ነሽ አንቺ? የቂራት ልዩነት ነው። አንዳንዴ ሰገደ ተብሎ ይነበባል፣ ይነበባል። ኦኬ የትኛው ፊደል ነው ግን እንደዛ ተብሎ የሚነበበው? ዋይ እኔ እስካሁን ድረስ ጎበዝ ጌታን ይነበባል። የሚነበበው እንዴት ነው? ሰገደ ተብሎ ነው እንጂ ዘለለ ምናምን አይባልም። እንዴ እስኪ ሰገደ ተብሎ የተነበበበትን እስኪ የትኛው እትም ነው? እስኪ ንገሪኝ። የትኛው ደክታብ ላይ ነው እንደዛ የሚለው ማኑስክሪፕት? የትኛው አንድምታዎቹ ምን እንደሚሉ አላወኩም እውነት ለመናገር ግን እርግጠኛ ነኝ ሰገደ ነው የሚለው። አንድምታ የኦርቶዶክስ አንድምታ ሰገደ ይላሉ። ባይዘው አንድምታ ሳይሆን አንድምታውን አላውቅም እኔ ስለ አንድምታ አላውቅም። የኦርቶዶክስ ሰባኪያን ግን ሰገደ ይላሉ። ጽንሱ በማህፀኗ ውስጥ ሰገደላት ይላሉ። እሺ በሉ የሚለውን የእንትናን ስብከት አልሰማሽው? የበጋሻው የድሮ ሳይጠነጥጥ እናንተ ጀማ ሳይቀላቀል እና ለማንኛውም ማለት ነው ብቻ ኢየሱስ ክርስቶስ በማህፀን ውስጥ ራሱ ሆኖ ማር ለኤልሳቤጥ ደግሞ ጽንሱ ለጽንሱ ይሰግድ። አረ ጃ መልእክት እየጻፈልሽ ነው ማሂ አንብቢለ ጃ ምን ጻፈ? እኔ እኮ እየሄድኩ ስለሆነ ብዙም አይታየኝም ስለሆነ የክብር ስግደት ቢሆንስ ማይ ታላቁ ስለሆነ ማን ነው ታላቁ? ማን ለማን ነው የሚሰግደው? ለቀቀ ለታናሽ ነው እየሰገደ ያለው ሰገደ ስለኮ ለታናሽ ነው የሚያስገርመው። ያ እኮ ነው ተአምሩ። የሚያስገርመው እሱ ነው። ተአምሩ እኮ ያ ነው። ታዲያ ይሄ ካልሆነ እንዴት ወደ ተአምር ይሆናል? ምኑ ነው ተአምር የሚሆነው? ተአምሩማ መስገዱ ነው ተአምሩ አይደለ እኮ እውነት ነው። ባይጻፍም ተአምሩ እሱ ነው አይደለም እንዴ? አንተ አስበው እንደ በማህፀን ውስጥ ያለ ምንም የሚያውቅ ገና ያልተነገረው ነገር ያ ሰው ግን ይሰገደለት ለማን? ለኢየሱስ። አቤት ድንቅ ታምር! ጌታ ሆይ አንተን እኮ ባላመልክ በቃ ሞቼ ነበር። ፍየሎች የሚዘልቅ ለካ እየሰገዱ ነው። ኦፍ ኮርስ ጨርሰናል። ከአንቺ ጋር ጨርሰናል። እንደውም ዜብራ ላይ ቆመሻል እያለ ነበር ሐሰን። አንቺ የሜዳ እያለ ነው የቆምሽው። አንቺ ጋር ጨርሰናል። ኦኬ ስደበኝማ አንተ ጾም ስለተከታ እኔ ምንም አልልህም። ቋንቋውን ስለቀየርኩት ጾም ላይ ስለሆንኩ ምንም አልልም። ምስጋና ይገባው። የኔዋ ታስራብኝ የነበረች ሰይጣን ተፈታለች ዛሬ። ተፈታልሃለች አንተ። የኔ ግን አሁን ገና ልታሰር ማለት ገስት ላይ ገባች እኮ መጣ። ከዚህ በላይ ሰይጣን አይቀርብም። ሲጀመር እኔ እሳት ነኝ፣ ሊቀርበኝ አይችልም። በመንፈስ ቅዱስ በእሳት የታጠርኩ ነኝ። እንዴት እሳት ላይ ሊቀርብ ይችላል ሰይጣን? ኧረ እሱን ተይውና ከመንፈስ ቅዱስ ጋር እኩል ከአብ የወጣውንም እኮ ይዞዝሯል። አንቺ መቀረብ ነው እንዴ? እናንተ ደግሞ እንዴ እውነታ እኮ ነው ያወራሁሽ። እኔ ምን አልኩ? አንቺ መንፈስ ቅዱስ ቀርቦኝ አልኩ። እኩል ከአብ የወጣውም እኮ በፈቃዱ እኮ እኔ ማሂን ሊቀርበኝ አይቻለውም ስልህ በምክንያት እኮ ነው። በፈቃዱ ነው ይከተለው የነበረ ማለት ኢየሱስ ሰይጣንን ይከተላል እያልሽኝ ነው?
ይከተለዋል ሳይሆን ወደ ምድረ በዳ ምናምን ይዞት ሲወጣ የማቴዎስ ወንጌል ላይ ስናነብ ይዞት የወጣው በግድ ነው በውድ ነው? እስኪ ነገር ፈልጎ ነው የሄደው ወይስ በግድ ነው ይዞት የወጣው? ኢየሱስ ክርስቶስ ፈልጎ ነው ሰይጣንን የተከተለው? አዎ ማለቴ አረቡት ፈላ ሊፈጽም ስለፈለገ ነው። የነበረውን ነገር ሊፈጽም ስለፈለገ ነው እኮ ፈልጎ በራሱ ፍላጎት ነው ሰይጣንን ሲከተል የነበረ አምላክ ማለት ነው ኢየሱስ። አዎ እንጂ ለሱ ምንም ነገር ሰይጣን ራሱ ይመሰክር ነበረ። አንተ ይሄን ብታደርግ እንደዚህ ብታደርግ ታዲያ አርአያውን ተከትዬ እኔ ለምንድን ነው አርአያውን ተከትዬ ኢየሱስ ክርስቶስን እኔ ሰይጣንን ቢከተል ሰው ታዲያ ለምንድን ነው ተጠያቂ የሚሆነው? ኢየሱስስ ተከተሉት የለ እንዴ? ለምንድን ነው የሚወቀሰው ሰው? ሰይጣን አይደለም አዳምን ያሳሳተው ያ ሰይጣን በግድ ነው የወሰደው። ያንን ሰይጣን ቆይ አቡ አዳምጥ። ያንን ሰይጣን ድል አድርጎ እንዴት አድርጎ መነሳት እንዳለበት ክርስቶስ እያሳየ እያስተማረን ነው ወንድማችን። ኦኬ ልክ እንደ አዳም አታሉት ነው ማሂ፣ እንደ አዳም አታሉት ነው። እኔ አደከምከኝ። እንደሱ አታሉት አይደለም። እና እኔ አሁን የጠየኩሽ እሺ አታሉት ነው ወይስ በግድ ነው ወይስ ፈልጎ ነው የተከተለው? እስኪ ከሶስቱ መልሽልኝ። በቃ ፈልጎትም አይደለም አታሉትም አይደለም፣ በግድ ነው ማለት ነው። ምሳሌ ነው እያስተማረ ነው እንጂ አልተከተለውም፣ አልወሰደውም። ምሳሌ ነው እዛ የተቀመጠው። እሱማ ወስዶታል፣ ወስዶታል ወደ ምድረ በዳ ወሰደው። ከዛም ደግሞ ወሰደው የሚባለው እኮ የወሰደው ምን በግድ ነው ወይስ በውድ ነው ወይስ አታሉት ነው? ስምምነት ነው። ጭራሽ ይስማማሉ። ጭራሽ አምላክ ከሰይጣን ጋር ተስማምቶ ማለት ነው። እና ለምን ተስማምቶኛል አይተው እንደምቆይ ምን አድርጉ ነው የሚሉንኛ? እንዲህ መስማማት ከቻሉ ወይኔ ፒኬ ግን አንተ ግን የተመታ ልጅ ነህ ወይ? በቃ ከፈለኩማ ከዚህ በላይ መመታለሁ። እሺ ማሂ የድሮ ጓደኛሽ ይሻልሽ ነበር ጃቢር። ጃከረመች አውራ ችግር አራኛ የሚጨኝ ጨርሻለሁ። እኔ ትንሽ ተቀመጥና እወጣለሁ ወይ እሺ አዎ ዙሁርም እየደረሰ ነው። ጧት ተከፈታችሁ ወንጌል ሰብካለሁ፣ አስተምራችኋለሁ። ያው የቃሉን ግዴታ መናገር አለብኝ፣ ያዘኛል፣ ስራዬ ነው። ስታስተምሪን ነው ለካ ነበር ለካ እንዲህ ነው ማስተማር። ባይ ቁጭ በይ፣ እኔ ላስተምርሽ አንዴ። እኔ ላስተምርሽ። መቼም ነፍ ጊዜ ተምረሻል፣ አልገባሽም፣ አልተረዳሽም፣ ግን ላስተምርሽ። እስኪ ፈቃደኛ ነሽ? ጉዳይ ቀጥል። ምንድነው? ፈቃደኛ ነሽ ነው? አንቺንም የግድ ማታለል ይጠበቅብኛል ነው ወይስ ፈቃደኛ ነሽ? በስምምነት ነው አልኩህ። በስምምነት ነው። እኔ ጋርም በስምምነት ነው። እሺ በስምምነት ከሆነ ምንድነው ማወቅ የምትፈልጊው? እስኪ አሁን በቃ አሪፍ ነገር ላስተምርሽ። እስኪ ምንድነው ማወቅ የምትፈልጊው? በምን ዙሪያ? በዝላይና በስግደት መካከል ስላሉ ልዩነቶች ልበልሽ? የምትፈልጊው በኢስላም ዙሪያ? አንቺ ነሽ እባክሽ ቁም ነገር አልሽ እያዘለልሽ። እሺ ኖ በእስላም ዙሪያ በእስላምኛ ነው። እኔ አላውቅም። በጌታ ምስክሬን እኔ የተወሰኑትን አውቃለሁ ግን እሺ አይ ጥሩ ነው። የተወሰነውን ማወቅሽ ራሱ አሪፍ ነው። ምን ማውቀው እኔ እንጃ። የተወሰነ አውቃለሁ። ለማወቅም እኮ ፈቃደኛ አይደለሁም። ፊቴ ለምንድነው አላውቅም። አዎ እሱ እኮ ነው ችግሩ። ለዛ እኮ ነው አላህ Subhanahu Wa Ta'ala በትንሳኤ ቀን ሲጠይቅሽ ምንድነው ምክንያት የምታስቀምጪው ነገር ምንድነው? አሁን እኛ እንግዲህ በቀልድም በምንም እያዋዛን መቼም ተማሪ አለ እስኪ ይግባሽ አለ እስኪ ስንኝ ደህና ነን። ቆይ አንተ አንዴ እሷ ጋር እናውራ። እንደዛ ስሜ አለ ምናምን እምቢ አልሽ፣ ፈቃደኛ አይደለም ማለት በኋላ ላይ እነዚህ ሁሉ ሰዎች እየነገሩሽ ነበር ግን አልተቀበልሽም ስትባይ ምንድነው የምትሰጪው ምላሽ? ምንድነው መከራከሪያሽ? ማሂ መልሳው ኢየሱስ ነው በአምላክ ኢየሱስ ነው አምላክ ብዬ ስለተቀበልኩኝ ነው የምለው። ከሱ ውጭ አምላክ የለም ብዬ ስላሰብ የት አገኘሽው? እንደው በምን አግኝተሽው ከማን አምነሽው ነው ኢየሱስ አምላክ ነበር ለማለት የኢየሱስን ንግግር ራሱን የነገረሽ?
እሱ ነው ጽፎ የሰጠሽ? የት አግኝተሽው ነው? ስለዚህ እውነት ኢየሱስ አምላክ አይደለም ብሎ አምላክ እኔን ከጠየቀኝ ማለት ነው ሐዋርያቶችን ነው መጀመሪያ ተጠያቂ የሚያደርጋቸው። ውርድ ከራስ ሐዋርያቶች ማለታቸውን ሐዋርያቶች በምን እርግጠኛ ነሽ? የት ነው ያመጣሽው የሐዋርያቶችን ነገር? ተጽፎ የተቀመጠልን ባይብል እሱን አንብቤ ነው። ማን የጻፈልሽ ነው የኔ ጥያቄ። ያንን የጻፉት ሐዋርያ ለመሆናቸው እርግጠኛ ነሽ? የክርስቲያን ምሁሮች እንደዛ አይደሉም ነው የሚሉት። ኖ ሐዋርያት የጻፉት አንድም መጽሐፍ የለም ነው ተብሎ የሚታመነው። ታዲያ ማን ጻፈው? እሺ እነሱ ከሄዱ በኋላ ለምሳሌ ከሞቱ በኋላ ጌታ ወደ አምላካቸው ከሄዱ በኋላ እንግዲህ ከብዙ ዓመት በኋላ ነው አይደል መጽሐፍ ቅዱስ ተሰብስቦ ምናምን የተጻፈው? እኮ ማን ጻፈልሽ? ስለዚህ የቤተ ክርስቲያን እንትኖች ለምሳሌ እነዚህ ሊቃውንቶች ምናምን ተሰብስበው የነ ጳውሎስን የነ ሙሴ ቅሪታ ተገኝቶ በዛ ላይ ተጻፈልን። በምን ምንድነው እሱ ማስረጃሽ? የነ ጳውሎስ የነ እንትና ተገኝቶ ቅሪት እንትን ተገኝቶ ምናምን ምንድነው ቅሪት? ሉሲ መሰለሽ ነው ቅሪት አካል ነው የምታወሪው? እኔ እኮ ጎበዝ አይደለሁም ማብራራት ላይ ጌታ ነኝ። እንዴት ይልጋራ እንዴት ነው? ኖ የምር ቆይ አንዴ ማሂ ወላሂ የምር እኔ ቀልዴን አይደለም። መጽሐፍ ቅዱስ ከዕብራይስጥ ምናምን የነበረውን ተተርጉሞ በአማርኛ ተጽፎልን እኛም ተበናል ተረድተናል። የተረዳነውን ደግሞ አምነናል። ያመነውን ደግሞ አምላካችን ብለን ተቀብለናል። አለቀ። ከዛ ውጪ ነው የሚያደርገው እንዴ? ጥሩ እሱን እኮ ነው የምልሽ። ሰው አምላክ ለሚጠይቅሽ ጥያቄ አመንኩ ነው የምትይው። ምን አይተሽ አመንሽ? ለምሳሌ የማን መጽሐፍ ነው የምትከተይው? ዮሐንስ፣ ማርቆስ፣ ሉቃስ፣ ማቴዎስ የሚባሉት እነዚህ ራሱ በእነሱ ስም የተጻፈ መጽሐፍ ነው እንጂ እነሱ አይደለም የጻፉት ብለው እንግዲህ ምሁራኖች አስቀመጡልሽ በማስረጃ ማለት የተለያዩ መጽሐፎችን ጻፉልሽ። የክርስቲያን ምሁራኖችም ከክርስትና ውጭ ያሉትም የባይብል አጥኞች እነሱ አይደሉም በእነሱ ስም የተጻፉ መጽሐፎች ናቸው። ኢቭን መጽሐፍቶቻቸው እንኳን የእነሱ ስም አልተጠቀሰበትም ነበር ማለት ከላይ የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ የሚለው ራሱ አልነበረም አሉሽ። በኋላ ላይ የመጡ ቸርች ፋዘሮች ነው ስሙን ያስቀመጡት ከላይ የማቴዎስ፣ የሉቃስ፣ የማርቆስ ብለው ያስቀመጡት አሉሽ። ከዛ ውጪ ደግሞ ከ40 በላይ ወንጌላት ነበሩ። እንግዲህ ከነሱ ውስጥ በምን ምክንያት እንደሆነ ሳይታወቅ ብቻ ተመርጠው 4 ብቻ ቀሩ። ሌሎቹ እንደ ጠላት ታዩ፣ ተሳደዱ፣ ተረሸኑ ምናምን ብዙ ጦርነቶች አለፉ ከኮንስታንቲን በኋላም ብለ ይሄ ሁሉ ነገር እያለ አሁን አንቺ ምንድነው የምታቀርቢው ምክንያት? መጽሐፉ የማን እንደሆነ አታቂ። መጽሐፍ ላይ የተቀመጠው እውነት ይሁን ውሸት እንዳታረጋግጭ እርስ በርሱ የተምታታ ነው። ኢቭን ትልቁ መሰረት የምትሉት ስቅለት እንኳን በሰዓት ይለያያል፣ በሁኔታዎች ይለያያል። ከአንዱ መጽሐፍ ወደ አንዱ መጽሐፍ ብዙ ልዩነቶች አሉት። ከትንቢቶቹ አንፃር እንኳን የማያሟላቸው አሉ። አምላክ አንድ ሰው ቅጠል በላ ብሎ ያ ቅጠል የበላውን ሰው ለማዳን ልጁን በሰው ልጆች አስገደለ ብላችሁ ታምናላችሁ? እንግዲህ ቅጠል መብላት ነው ሰው መግደል ነው? ንጹህ ሰው መግደል ነው? የትኛው እንደሆነ የበለጠ ኃጢአት አላውቅም። እናንተ ታውቃላችሁ እሱን። ይሄ ሁሉ የት መጣ? ጸሐፊው ከማይታወቅ መጽሐፍ። ታዲያ እንዴት ነው አንቺ ቆመሽ ልተከራከሪ የምትችይው? ኢቭን በትንሳኤ ቀን እንዴት አንድ ንጹህ ሰው የተገደለው አዳም ቅጠል ስለበላ ነው ብለሽ እንዴት ኢየሱስን መግደል እንዴት እንደዚህ ቀላል ይሆንልሻል? አንቺ ለማውራት እንኳን እንወደዋለን ሳክስ እኮ ዝም ብሎ የአፍ ብቻ እሱ ካልሞታ አንድን የምትሉ ሰዎች እንወደዋለን ዝም ብሎ የምን ሳክስ ነው በለት መጽሐፉ ያስቀምጠው። ለምሳሌ አሁን ስለ ስቅለቱ አነሳ። ለምሳሌ ማቴዎስ ወይ ሉቃስ፣ ዮሐንስ እንደዛ የሰዓት ልዩነት አድርገው ቢጽፉት ዋናው ነገር አልነበሩ በቦታው አልነበሩም እኮ እነዚህ ሰዎች የጻፉት ነበሩ። ሲሰቀል ነበሩ፣ ሲሞት ነበሩ። አይተው ዮሐንስ ነበር ብሎ የነገረሽ ማን ነው? የነገረሽ አትበል። የነገረሽ የሚባል ነገር አውጣው። የጻፈልሽ ማን ነው? ነበረ ዮሐንስ ነበረ ብሎ የጻፈልሽ ማን ነው? እሺ ነበርኩ የራሱ አንደኛ ዮሐንስ ላይ እኮ ከጅምሩ አብሮቴን አዎ ነበረ። አረተይ በጣም የሚወደው እንደው በጣም ሻምጉል በጣም የሚወደው እኮ ማን እንደዛ ያለሽ? ራሱ የዮሐንስ ጸሐፊ ብለሽ መታምኝ
በጣም የሚወደውን ሐዋርያ ችግር የለውም እሱ ከነበረ እናንብቦ አሁን ነበረ የሚለውን እኮ እናንብቦ ምን ችግር አለ? ዮሐንስ ወንጌል አይደል ምዕራፍ 8 ከማንበብ በፊት ላጥራልህ ቆይ ዋናው ነገር ሰዓቱ ሰርች አላደርግ ቆይ ታነባለህ ይወደው የሚለውን ይኸውልህ ዋናው ነገር ስቅለቱ ነው ዋናው መሰቀሉ ነው የፈለገ ነገር ቢወራ የፈለገ ሰዓት ቢወራ ዋናው ነገር አራቱም ወንጌል ተስማምተው ስቅለቱን ያምናሉ ደስ አይልም 45 አይስማሙማ ውድቅ የተደረጉት ወንጌላት 45 ያርግህና የምን 45 ናቸው አራቱን ያልኩ ምስክርነት ቆይ አራቱ ተስማሙ እነዚህ አራቱ ጸሐፊያቸው የማይታወቅ ማለት ነው ግን የማይስማሙ ደግሞ ብዙ ወንጌላቶች አሉ ስቅለቱን የማይናገሩ አንዳንዱም አልተሰቀለም የሚሉ በስቅለት የማያምኑ ወንጌላቶች አሉ እነዛ ወንጌላቶች በጣም ብዙ ታዋቂዎቹ ኢቭን ከ28 በላይ ናቸው የነበሩ የተጣሉት ማለት ነው በምስክርነት እንኳን 28 ሰው ምስክርነት ነው የሚበልጠው ወይስ የአራት ሰው ምስክርነት እንዴት ነው ማያገባሽ ወንጌል አይደል የምትቀበየው የመግደላዊት ማርያምን ወንጌል አትቀበይም ስለነበሩት የጴጥሮስ ወንጌልን አትቀበይም ነው ጴጥሮስ እቀበላለሁ አብረውት ስለነበሩት ሰዎች ነው የታለሽ ጥለሽዋል እኮ አብረው የነበሩት እንዴ ሉቃስና ማርቆስ አብረው አልነበሩም ባይናቸው ማንም ስለመሰከሩት የለም ማን አለ ባይኑ ያየ ማስረጃ ኦኬ እነዚህ ሰዎች ስለሱ ተስማምተው እየጻፉ እስከሆነ ድረስ እንዴት ነው መጽሐፉ ታመኔታ የማይኖረው ለምንድን ነው እናንተ ስለሱ የተስማሙት በምን ነው የትኞቹ አራቱ ተስማሙና 28ቱ አልተስማሙ አራቱ ተስማሙ ለምንድን ነው ተዋቸው ተመሳሳይ ቦታ ላይ የተጻፉ እኮ ናቸው ለምንድን ነው ተዋቸው እነሱ ለምን አንቺ አራት ሰው ነው የምታምኚው ወይስ 28 ሰው ነው የምታምኚው እስካ ያደሩ ከኢየሱስ ጋር የበሉ ከኢየሱስ ጋር ምንድነው የተቀመጡትን ነው ማምነው ማን ሉቃስና ማርቆስ ናቸው ከኢየሱስ ጋር የበሉ የጠጡት የተቀመጡት ሁይቻን ማን ነው ዮሐንስ ሉቃስና ማርቆስ ኢየሱስ ጋር አብረው በልተው ጠጥተው ተቀምጠዋል ማቴዎስ ዮሐንስ አብረውት ነበሩ እኮ የለም ሲጀመር ማቴዎስም ዮሐንስም የሁለቱም መጽሐፍ የለም አኛ ጋር አሁን ማን ብለን እናወራ እስኪ የማንም መጽሐፍ እንደ ዮሐንስማ ነበር እስከ መጨረሻው ድረስ ራእይን ሁሉ እስከሚሰፍር ድረስ ሸምግሎ አልኩሽ እኮ ራእዩን አብሮት እንደነበረ ራእዩን የጻፈው ዮሐንስ አፈወርቅ መሆኑን ታውቂያለሽ አፈወርቅ የተባለበት ምክንያትም እንዳለው ሆኖ ውሸት ነው ተብሏል እሱ ይሄ እንትኖች ያሮጊቶች ተረት ነው ብሏችኋል ፓስተሬ ማለት ነው ዛሬ ደግሞ አሁን ደግሞ ጭራሽ ወደ ፓስተር ሄድሽ ኦርቶዶክስነቱን ተውሽው ነው ቀረ ደግሞ ማለት ያው ሁለት ወር ካልሞላሽም ሁለት ወር ካልሞላሽም እንደገና ፓስተሬ አይደስ ይላል አንተ ጃጃ አንዴ አጥፋው የማሂም ፎቶ እንትና ትብል አትፖስት እዚህ እሺ ምን አልሽኝ ማሂ አጥፋላት ዛምኑ ነው አረ የፈለገውን ያደርግልኝ ምን ይመለከተኛል ጌታ ኢየሱስ ወይ ተሎና እንዴ አይ ያለ ሜካፕ ነው አይለቀቀሽ ነው አይደለም ያለ ሜካፕ ነው በሜካፕ ያለው ነው ማሂ ጭናት ይልከና በሜካፕ ያለውን አርግላት እሺ ለማንኛውም ዮሐንስ ወንጌል ላይ ነው ማሂ አልጨረሰችም በጣም ነው እንደ ቀለዳችሁት አትጨርስም ሳሽ ቀጥል ብሮ ምንድነው ኢትዮ ምንድነው ማውራት የፈለከው ሰውዬ አንዴ ሁለት ጥያቄ አለኝ ከየት ቤተ እምነት ነህ እንደዚህ እየዘገየ ከሆነ ግምታው መጽሐፍ ቅዱስ ላይ ኢየሱስ ከየት ቤተ እምነት እኔና አባቴ አንድ ነው ብሏል ወይስ እዛ ላይ ለምን አለ ነው ሁለተኛ ደግሞ ዋንድ ሻወራለሁ ከየት ቤተ እምነት ነህ ኔትወርክ አይሰራም መሰለኝ አይ እምነትም ብዙ ኦርቶዶክስ ይሆንኩት ኦርቶዶክስን እንዲያውም ከታች ሎዋን የምትባለው ልጅ አሪፍ ኮሜንት ጽፋለች ዘይት ጭንቅላታችሁ ላይ ብታፈሱ ሞር የተሻለ ነው ትንሽ ደረቅ እያለ መሰላት ኖ አይ በጾም ሰዓት ዘይት ምናምን ጭንቅላታችን የሚያረሰርስ ነገር አንፈልግም እንደዛማ ድሎት ይሰማቸዋል ብሎናል መዝሙር ያሬድ ድሎት ሰውነታቸውን እንዳይመቸው አለ የትኛው መዝሙር ይሄ የቲክቶኩ መዝሙር ያሬድ ነው መምህራንቱ ነው
መምህራንቱ እሱ ነው መምህርሽ? ከሱ ባይዘው ባህሪ ብቻ ተማሪሽ ሌላ ምንም ነገር የቲክቶክ ነው ያልኩ። የቲክቶክም ነው የሁሉም ነው መሰለኝ አላውቅም። ኦርቶዶክሳውያን ነው። እሺ ጌታ ይባርክሽ። ግን በእምነት በየ2 ወር መቀያየር ጀመርሽ ወይ? ነው እምነት በየ2 ወር አልቀየርኩም። ጾም ነው እየጾምኩ ያለሁት። ጾም ነው ነገሩ። እናንተም ጾም እኮ እየጾምኩ ነበረ። ያ አንድ ቀን እና አምሮሽ አልተከፈተም። ለዛ ነው ትንሽ ለስለስ ያለሽ ዛሬ። አስቀድሽ አላውቅም፣ በጣም ቆይቻለሁ። ግን ማሂ የምር ሪል ስናወራ ግን በጣም ከባድ ነገር አለ። ፒኬ ቅዳሴ ላይ ምን አለ? ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ቢኖሩ ማሂ ጋር እኮ ዝም ብለው ነው የምናወራው እንጂ ማሂ ተጫዋች ነች። በሁሉም ነገር ላይ ነው የምትጫወት እና እሷ ጋር እንዲህ ነው። ክርስቲያኖች ካላችሁ ሪኩዌስት ላኩ። ማሂ ግን ለምንድን ነው ፕሮፌት ማቶኝ? እሱ እኮ ይሻልሽ ነበር። አሁን ቦስ መጣ አለቃ መጣ ምናምን ሁሉ አያስብልሽም። አንተ ለምን ጥያቄ ያላችሁ ሙስሊሞችም አንድ ቁጥር ጻፉ። እንዴ አይደለም ማለት ኡስታዝ ነህ እንዴ? ኡስታዝ እንግዲህ ወይል እንግዲህ ያልኩላ ፈቱሃ ምንድነው? ፈቱሃር ነው። ፈቱሃር የሚሰጠው አንተ ነህ። ምንድነው ፈቱሃር ነው የሚባለው? ፍታት እኔ ፍታት አልፈጽምም። ያሰረ ይፍታሽ ተስፋሃት እሱ የኛ ነው። ለእናንተ አንሰጥም። የኛን አትወሰዱ፣ ራሳችሁን ቻሉ። ያሰረ ይፍታሽ። እኔ ስለ ፍታት እኔ አልፈታም። አንቺ ጀመር መፈታቱንም የምትፈልጊው አለ። ኧረ ተይ ፍትወት እያልሽ ነው መልሰሽ። አስተግፊሩላህ። ኧረ ተይ ፈትዋ በይ እስኪ። ፈትዋ አይደለም ፈቲያ እንዳሰማሽ። ፈትዋ በይ ፈትዋ። አዎ ጥሩ። እኔ አልሰጥም። ስለዚህ ኡስታዝ አይደለህም። አይ ፈትዋ የሚሰጥ ሙፍቲ ነው የሚባልሽ፣ ኡስታዝ አይባልም። ሙፍቲ በይ እስኪ። ሙፍቲ እንዴ ብዙ ናችሁ እንዳንተ? 2 ቢሊዮን እኮ ነን። ኡስታዝ አላችሁ፣ ፈትዋር አላችሁ፣ ሙፍቲ አላችሁ፣ ቲክቶከር አለን፣ ብዙ ነገር አለን። ፈትዋር ፎሎወር ራሱ አለን፣ ፎሎወር አለን እኮ ሰብስክራይበር፣ ብዙ ነገር አለን እኛ። አረ ግን 2 ቢሊዮን ጄክ እንተ የበፊት ቁጠራ ነው። አሁንም እንደዛው ነው። የድሮ ቆጠራ ነው። እንከፍ ሳይጨመር አሁንማ እንከፉም እየተጨመረ ነው አሉ። አስተግፊሩላህ። አይ አሁን ማይ ከሰለመች ስንት ነው የምንሆን? ከየትኛው ነው የምትመደበው? ማይ እንከፍ ሳይጨመር ካለው ነው ሲጨመር ስንት ነው የምንሆነው? ኢንሻአላህ ምንም ቁጥር አትጨምርም። ትንሽ ቀጠና ያለች ልጅ ነች አውቃታለሁና ቦታ ነው እንዴ? ከሩብ ምናምን አይባልም። ተው እንጂ 100ኛ ምናልባት 100ኛ ቀስ አድርገህ ከጃጎ እናረካታ። ኦራ አውሩ በሉ የወዲያዳችን ትፈራዋለች፣ እንዲያውም ትፈራዋለች። ወስደ ፊት ለፊት አጋፈጥካት። በሉ የወዲያዳችን አንተ ምንድን ነው ፊት ለፊት ያንገ በሉ እየተጨዋወታችሁ እንግዲህ አሁን እሱ የተወለደ አምላክ ያልተወለደ አምላክ ልጅ ነው። መልስሽን ተዘጋጅ።
አይ አይደለም፣ ቸርች ውስጥ እየተያያችሁ ጸልዩ የሚባለውን ነገር አመጣ። ሀሳብን ሰላም ነው በል። መልካም ጊዜ። ይሄንንማ አልደግፍም። ኧረ እየተያያችሁ ጸልዩ። ስብሐት ከየት ነው የሚያመጣቸው? ደግሞ እየተያያችሁ ነው። ምንድነው ታላይህም ብለሽ ነው ፊትሽ እንደዛ ይጋረድሽው? እውነትም የቸርችን አትቀበዩም ማለት ነው። ፊቷን ጋረደች እኮ። ጃ አንተ ደግሞ ወደ ሌላ ዙር። ምንድነው? ተረጋጋ እንጂ። እሺ ለማንኛውም ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። አንድ ጥያቄ አለኝ ማሂ። አይ እንትን እኮ አይደለም የክርክር ሳይሆን አንድ ነገር እንድታስረጂ ብቻ ፈልጌ ነውና ኢየሱስ ክርስቶስ እንትን ያለው ምንድነው? ይሄ ጌታ አምላካችን አንድ ጌታ ነው ብሎ ያለው ለማን ነው የሚሆነው? እንትኑ አንቀጹ ለማን ነው የሚውለው? ለኛ ነው፣ እያስተማረን ስለሆነ ለኛ ነው። እሱን እኮ ነው ማለት እያስተማራችሁ ሲሆን እስራኤል ወይ ስማ እናንተን አይደለም እስራኤልን ነበር፣ ግን ለኛ ብላችሁ ድርቅ ካላችሁ ችግር የለውም። ግን የምለው እስራኤል ወይ ስማ ጌታ አምላካችን አንድ ጌታ ነው ብሎ በውስጥ ውስጠኛ ነን አልኩህ። በውስጥ ውስጠኛ በውጭማ ግልጹ ለሌላ ነው። ልክ ነው፣ ግን በግድ ነው። እሺ ይሁን። ግን ይሁንና ማንን ነው ጌታ አምላካችን አንድ ጌታ ነው እያለ ያስተማራቸው? ማንን ነው ነው? መለኮትን። ማን መለኮት? የትኛው? ሶስት መለኮት እኮ ነው ያለው። ኢየሱስ ኧረ አንድ ነው። ኧረ ሶስት ነው ጌታ። ደማይ ሌሎችን ተውሻቸው እንዴ? የትኛውን ነው አንቺ የምታመልኪው? በቃ እሺ ቻው። እውነት መለኮት አንድ ነው። አይቁም ነገር የትኛውን ነው አንቺ የምታመልኪው? ይሄ ያስረዳው ለሰውየው ማለት ነው እንዴ? አንድ ነው ያልገባኝን እንዴት እንዴ ማን ገብቶት ሲያስረዳ አይቼ ነው ሲጀመር ሱቅ ነው ሲያስረዳው ማለት ነው። አይ ግን ቁም ነገር ፒኬ አንደርስታንድ አላረከኝም እኔን። ኧረ አንተ ትገባኛለህ እኮ አንተማ ትገባኛለህ። እሱን ነው እኮ የምልህ አንድ መለኮት ነው አለች። እነሱ ሶስት ናቸው። ስለዚህ የትኛውን ነው እሷ ለይታ ነው የምታመልከው ወይንስ ምንድን ነው ብዬ ነው። ወይ ጉድ! እናንተ እናቴ ከባድ ናችሁ። አይ ቁም ነገር ማየ ለምሳሌ አሁን እስኪ እሺ ዮሐንስ 21 ላይ ነው የት ላይ ነው ያለው? ይሄ ገና አላረኩም እና አትንኪ ወደ አባቴና አባታችሁ ወደ አምላኬና አምላካችሁ ይላል አይደለ? አምላኬ የሚለው ማንን ነው? ወረደች ማለሻል። ወረደች። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ወይ ማሂ እንደዚህ ነው ጨዋ የነበርኩትን ልጅ በአንድ ቀን ስንት ነገር ታስወራኝ። ሪኩዌስት ላኩ ክርስቲያኖች ካላችሁ። ሱብሃንአላህ ግን እኔ ግርም ነው የሚለኝ እኮ ግን እንዴት የምራ አንደርስታንድ አድርገው እንዳልሆነ ራሱ እኮ በጣም እየገባኝ መጥቷል። ታውቃለህ? አይ እንትና አይገባቸውም። እኔ ትደነቃለች እንጂ አትነገርም እንዳሉ ቢቀጥሉ ይሻላቸዋል። ኦሬዲ እዚህ የመጡ ደግሞ እኮ የሚገርም በዛ አቋም መድረክ መጀመሪያ እንትን ይሉህና ስንት ስብከት ይሰብኩህና ከዛ በኋላ መጨረሻ ላይ ምን ይለዋል? አይ ይሄ እኮ ሚስጥር ነው ይለዋል። ታዲያ ምንድነው ያን ሁሉ ስሰብከኝ ነበረው? ሚስጥር ከሆነ ለማስረዳት እኮ ፈግቶ ቢስ ነው ይሄ ሚስጥር ነው ምናምን ይላል። እሱ እኮ ነው የሚገርመኝ። ታዲያ ግን ይሄ ነገር በቃ ምን እንደሆነ ታውቃለህ? አንዳንዴ እኔም በራሴ በድሮ ጊዜም እውቀትም ላይ ራቅ ያልንበት ታይም ላይ ምናምን የምናደርጋት ድርቅና አለች እኮ ይሄ ጠብዒ የሆነ የሰው ልጅ ባህሪ አይነት ስሜት የምታየው በቃ በእንደዛ